ስፖርታዊ መረጃዎች ያው ክፍል አንድ ላይም ስላልገባን ያሉትን ነገሮች በረር ፈጠን ብለን ለአድማጮች ለማድረስ ጥረት እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን ክለብ ላይሰንሲንግ ወርክሾፕ በትናንትናው ዕለት በጁፒተር ሆቴል በይፋ አከናውኗል። ላፉሪያ ሮሃ ስፔን ብሔራዊ ቡድን ከ16 ዓመታት በኋላ የዓለም ዋንጫ የፍጻሜ ተፋላሚ መሆናቸው በትናንትናው ዕለት ተረጋግጧል። ምስጋና ለኦሪያል ዛባልና ለፔድሮ ፖሮ የጨዋታው ኮከብ የተባለበትን እንቅስቃሴ መሰረት ባደረገ መንገድ በስቆጠራት አንድ ጎል ይግባና 2-0 በሆነ ውጤት ፈረንሳይን አሸንፏል። የፈረንሳይ በጣም ሀያሉን ቡድን መሰባበር በደንብ ይችሉበታል። አምናም አድርገውታል፣ ካቻምናም አድርገውታል፣ ዘንድሮም ደግመውታል። ለፉሪያ ሮሃ የስፔን ብሔራዊ ቡድን 2008፣ 2010፣ 2012 ወርቃማ ጊዜያቸው ነው። 2 ጊዜ የአውሮፓ ዋንጫን፣ 1 ጊዜ የዓለም ዋንጫን ያሳኩበት ጊዜ ማለት ነው። ያንን እየደገሙት ይገኛሉ። የአውሮፓ ሻምፒዮን ነበሩ፣ አሁን ደግሞ ለዓለም ሻምፒዮን ለመሆን እየተንደረደሩ ይገኛሉ። ለፍጻሜ ያብቅቷቸዋል ሉዊስ ዴላ ፉዌንቴ ማለት ነው። በጣም አሳዛኝ ነው። ምክንያቱም ከፈረንሳይ ብሔራዊ ቡድን ደጋፊ ፐርስፔክቲቭ ከታየ ውጤቱ ምክንያቱም እንቅስቃሴያቸው በጣም ደካማ ከሚባለው በላይ ኪሊያን ምባፔ፣ ኦሊሴ፣ ዴምቤሌ፣ ባርኮላ የፈዘዙበት የጨዋታ እንቅስቃሴ ነው ትላንትና የተመለከትነው። እውነቱን ለመናገር 3 ኢላማን የጠበቀ ሙከራ ብቻ ነው ያደረጉት። ለዛውም ከ3ቱ እውነቱን ነጋገር ከተባለ አንዱ የዴምቤሌ ሙከራ ብቻ ካልሆነ በስተቀር 2ቱ ቆሎ ማይደፋ ወይም በረኛውን የሚፈትን አይነት አልነበረም። አድሪያን ራቢያው ቢጫ ካርድ ከተመለከተ በኋላ ተቀይሮ በማኑ ኮኔ እንዲገባ የወሰኑበት ውሳኔ ዲዴሾ ትልቁ የራሳቸውን ጉድጓድ ቆፍረው ራሳቸውን የቀበሩበት ስለመሆኑ መናገር እንችላለን። 30ኛው ደቂቃ ላይ ዊሊያም ሳሊባ የጀርባው ጉዳት ተነስቶበት ያው ጨዋታውን አቋርጦ ለመውጣት ተገዷል። ያ ደግሞ ሁለተኛው ጎል እንዲቆጠር ምክንያት ሆኗል። ቀጥተኛ በሆነ መንገድ የማክስዌል ላክሯ በየትኛው መስፈርትና ስሌት የዊሊያም ሳሊባ ሌቭል ላይ የሚገኝ አይነት ተከላካይ እንዳልሆነ የታየበት ነው። ክፍተቱን ተጠቅሞ ነው ኳስና መረብን ያስቆጠሩት ማለት ነው። ፔድሮ ፖሮ ለእንግዲህ ስፔን ብሔራዊ ቡድን እንዳልኩት ነው እንግዲህ 2010 በአህጉራችን አፍሪካ ለመጀመሪያ ጊዜ የተደረገው የዓለም ዋንጫ ላይ እንግዲህ ያው የሻኪራ ዋካዋካ ዘፈንም ይታወሳል። ስፔን ዋንጫውን ከፍ አድርጋ አሳክታ እንደነበር ይታወሳል፣ ኔዘርላንድን በማሸነፍ ማለት ነው። ከዛ በኋላ በታሪካቸው ለሁለተኛ ጊዜ ብቻ ነው ለፍጻሜ የበቁት ማለት ነው። በፍጻሜው ደግሞ ዛሬ ወይ አርጀንቲናን ወይ እንግሊዝን ያገኛሉ ማለት ነው። አርጀንቲናና እንግሊዝ ደግሞ ዛሬ ግማሽ ፍጻሜ ቀሪ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። በዋነኝነት ከዚህ መርሃ ግብር ጋር በተያያዘ የምናነሳው ባለፉት 14 ጨዋታዎች እርስ በርስ በተገናኙበት ማለት ነው አርጀንቲና 3 ጊዜ ብቻ ነው ማሸነፍ የቻለችው። ከነዚህ 3 አጋጣሚዎች ደግሞ የ1988ና የ1986ቱ የዓለም ዋንጫ ይጠቀሳል። ሃንድ ኦፍ ጋድ የማራዶና የእግዜር እጅ ይሉታል አርጀንቲናን ናቸው የእግዜር እጅ የሚሉት ምክንያቱም በእጁ ስለሆነ ጎሏን ያስቆጠረውና እንዲሁም ዋንጫ ያሳኩት ማለት ነውና ለሌሎቹ እንዴት እንደሚታይ ሌላ አመለካከት ነው ያለው። በተለይ ደግሞ ለእንግሊዛውያን እንደ ትልቅ ቁስል ነውና ምናልባት ያንን በተለይ ቂም በቀል ነው የሚባለው ወይም ሪቬንጅ ለመውሰድ አርጀንቲናን ለማሸነፍ ወደ ሜዳ ይገባሉ። ለጥያቄ አይቀርብም። ዴክላን ራይስ ላይ ትልቅ ጥያቄዎች ይነሳሉ። ከ4500 ደቂቃዎች በላይ በክለብ ሌቭል የተጫወተ ተጫዋች ነው። በጣም ሰውነቱ አፍ አውጥቶ እረፍት እንዲሰጠው እየጠየቁ ይገኛል። ከፍተኛ ጉዳት እንዳያስተናግድ ብዙዎች እየሰጉለት ይገኛሉ። ዛሬም በቋሚነት ይጀምራል ተብሏል። ከአርጀንቲና ብሔራዊ ቡድን ጋር በተያያዘ በሰበር ዜና የተሰሙ 2 ጉዳዮች መካከል አንዱ ቫሌንቲን ባርኮ የተባለው አማካይ መስጫ ዛሬ በቋሚነት ይጀምራል ተብሏል። ከዛ ውጪ ግን አርጀንቲና የ1986 የ1988 የዓለም ዋንጫ መንፈስ እንዲጠናወታቸው በማሰብ ይሄ ደማቁን ሰማያዊ ማሊያ ይለብሳሉ ብለን ትናንትናም ጠቅሰናል። የተረጋገጠ ነው። ሊዮኔል አንድሬስ ሜሲ እስካለ ምትሃት አለ ማለት ነው። አልቢ ሴሌስቴዎቹ ቤት ኮምፒቲሽን ወይም ደግሞ የዚህ የጥሎ ማለፍ ውድድር ምዕራፎች ላይ ያላቸው ልምድ በትልቁ በዛሬውም ጨዋታ ላይ ሊጠቅማቸው ይችላል ተብሎ ይገመታል። ይህም ጨዋታ ዛሬ ምሽት 4 ሰዓት ላይ የሚከናወን ይሆናል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ክለብ ላይሰንሲንግ ወርክሾፕ በትላንትናው ዕለት በጁፒተር ሆቴል በይፋ አከናውኗል። የኢትዮጵያ ወንዶችና ሴቶች ፕሪሚየር ሊግ እንዲሁም የከፍተኛ ሊግ ክለቦችን ባሳተፈው የትላንትና ወርክሾፕ ላይ የክለብ አመራሮች፣ የክለብ ኦፊሰሮች ተገኝተዋል። በዋነኝነት ያው ክለብ ላይሰንሲንግ ይታወቃል የክለብ አደረጃጀት መልክ እንዲይዝ በማሰብ ነው 2019 ላይ የሚተገበሩ የክለብ ፈቃድ አሰጣጥ መመሪያዎችና መስፈርቶች ዙሪያ ያተኮረ ገለጻና ውይይት ተደርጓል። ትላንት አቶ ባሩ ጥላውን ዋና ስራ አስፈጻሚው ተገኝተው ነበር። መክፈቻ ንግግሮችም አድርገዋል። የክለብ ላይሰንሲንግ አተገባበር ላይ ከፍተኛ ትኩረት ተሰጥቶ መሰራት መቻል እንዳለበት መልእክት አስተላልፏል። ከዛ ውጪ በዚህ በክለብ ላይሰንሲንግ ጉዳይ ጋር የሚመለከተው አካል አቶ አማሃ ነው። ምክንያቱም የኢትዮጵያ እግር ኳስ ፌዴሬሽን ክለብ ላይሰንሲንግ ኃላፊ ከመሆኑ እውነታ ጋር በተያያዘና 2019 የውድድር ዘመን የሚተገበሩ የክለብ ላይሰንሲንግ መመሪያዎችና ምዝገባ መስፈርቶች ዙሪያ ሰፊ ማብራሪያ ሰጥቷል። ትናንትና ከሰዓት ከነበረው መርሃ ግብር ላይ ጋር በተያያዘ ደግሞ ለክለብ የክለብ ኦፊሰሮች ወይም ደግሞ በካፍ የክለብ ላይሰንሲንግ ኦንላይን ፕላትፎርም ምዝገባ ሂደት ዙሪያ ስልጠና ተሰጥቷል ማለት ነው። በዛሬው ዕለት ደግሞ የክለብ የቲኤምኤስ ወይም የትራንስፈር ማርኬቲንግ ሲስተም አጠቃቀም ዙሪያ ስልጠና እንደሚሰጥ ለማወቅ ተችሏል ማለት ነው። ይሄ ክለብ ላይሰንሲንግ ፎርማት በዋነኝነት ቀደም መግቢያ ላይ እንዳልኩት ነው ክለብ እንዲመስል ቢያንስ ከአንድ የጤና ቡድንና ክለብ በጣም ብዙ ልዩነቶች እንዳሉ ይታወቃል። ግን እኛ ሀገር ላይ ያለው መሰረታዊ የክለብ መዋቅር ክፍተት እንዳለው ይታወቃል። ያንን ቢያንስ ክለብ የሚመስል እንደው ክለብ እንዲሸቱ ክለቦቻችን ማለት ነው በዛ መንገድ እንዲቃኙ ስርዓት የሚዘረጋ አይነት አካሄድ ነው እግር ኳሳዊ ቋንቋዎችን በመጠቀም ማለት ነውና በዛ መንገድ እንግዲህ ዛሬም የሚሰጡ ስልጣኖች ቀጥሎ እንደሚደርጉ ለመጠቆም ያክል ነው። ከዛ ውጪ የኢትዮጵያ ዋንጫ ሻምፒዮኑ ወልዋሎ ዓዲግራት ዩኒቨርሲቲ ነገ አቀባበል ይደረግለታል። እዛው ዓዲግራት ላይ
እንደሚታወቀው ሲዳማ ቡናን የኢትዮጵያ ፕሪሚየር ሊግ ሻምፒዮንን በኢትዮጵያ ዋንጫ የረታው ወልዋሎ ዓዲግራት ዩኒቨርሲቲ በታሪካቸው ለመጀመሪያ ጊዜ ይህን ዋንጫ ማሳካታቸውና በመጪው ሐሙስ ወይም ነገ ማለት ነው በአዲግራት ከተማ አቀባበል ይደረግላቸዋል። ቡድኑ ጠዋት በመቀለ ራስ አሉላ አባነጋ ኤርፖርት ይደርሳል ነገ። ከዛም ወደ ከተማው አዲግራት ያቀናል ማለት ነው። በከተማው ደማቅ አቀባበል እንደሚደረግለትና ሌሎች መርሃ ግብሮች እንደሚኖሩ ለዚህም ኮሚቴ ተቋቁሞ ስራዎች የተሰሩ ይገኛሉ ሲል የአዲግራት ከተማ ከንቲባ መንበሩ ንጉስ ተናግሯል። አቀባበሉ ከመቀለ ጀምሮ የሚደረግ ይሆናል። የመላይ ከተማ እንዲሁም ደግሞ የሌሎች አጎራባች ከተሞች በዋነኝነት ደግሞ የአዲግራት ከተማ ነዋሪዎች የቡድኑ አባላት በትልቁ ይቀበላሉ። ያው ሲዳማም ትልቅ አቀባበል ነበር የተደረገላቸው። የሽልማት መርሃ ግብሮቹንም ትናንትና ጠቅሰን ነበር። ወልዋሎችስ ምን ያጋጥማቸዋል? የሽልማት መርሃ ግብሩ ምን ይመስላልና መሰል ነገሮችን ደግሞ ነገ ከሚኖራቸው አቀባበል ስነስርዓት ጋር በተያያዘ የሚወጡ መረጃዎችን እየተከታተለ ለአድማጮች ምናደርስ ይሆናል ማለት ነው።